አንዳንድ ሰው ስለ ምስጢረ ሥላሴ ትምህርት ቤተክርስቲያኒቷ ስታስተምር ምን ብሎ ያስባል? ምስጢር የምንለው ነገር በሙሉ በቃ እኛ መፍታት ያቃተን ነገር። አሁን አንተና እኔ እያወራን በጣም ከባድ የሆነ ነገር ብጠይቀ ይሄ ምስጢር ነው ብትለኝ ምን ይሰማኛል? በቃ ምስጢር ነው አይቻልም አያገባኝም ብያቆማል። እና አሁን አንተ ለምትጠይቀን ጥያቄ በሙሉ እኔ ይሄ ምስጢር ነው ይሄ ምስጢር ነው ብለህ አንደኛ ምስጢሩን አበዛኸው ትለኛለህ። ሁለተኛ ሲቀጥል ደግሞ ይሄ ሁሉ ምስጢር ከሆነ ምኑን ነው ታዲያ ልንረዳው የምንችለው? ምኑን የተገለጠው ደግሞ የሚባልም ጥያቄ አመጣ። እና እኛ ምስጢር ብለን የምንጠራው ቤተክርስቲያናችን ውስጥ የሰው ልጅ መርምሮ ሊደርስበት ከሚችልበት ከጭንቅላቱ ከአይምሮ በላይ ነው። በቃ ሲምፕል ኤክስፕላኔሽኑ ይሄ ነው። ምክንያቱም እኛ ከምናየው ነገር ውጪ ላናየው የምንችለው ብዙ ነገር አለ። በኤግዚስተንስ ደረጃም ልንመለከተው እንችላለን። አሁን ሳይንቲፊክ በሆነ ወይ የሆነ ነገር መኖሩ የሚታወቀው ኢዘር ማየት አለብህ ወይ መዳሰስ አለብህ ወይ መኖሩ ልታረጋግጥበት የምችልበት የሆነ መንገድ አለ አይደል? ሲምፕል ከሆነ ኳስችን እንነሳ። ያው ኢየሱስ ክርስቶስ እግዚአብሔር ነው ብላ ቤተክርስቲያናችን ታስተምራለች ብያለሁና እግዚአብሔር አለ የለም ተብሎ ቢጠየቅ አንድ ሰው ምንድን ነው የሚለው? ደግሞ ሲምፕል አንሰር በቃ አለ ነው። ተገላገለ አለ እኮ እሺ የት አለ እኮ የት አለ? በሰማይ ነው። እሺ የት አለ ግን ስቲል ታየዋለህ? የሆነ ጥያቄ አለ ውስጥ እና በጣም ሰው ያንን ኤክስፕላኔሽን ለመስጠት ሩቅ መንገድ ይሄዳል። ሲምፕል ወይ ግን የሆነ ምን መሰለህ አሁን መኖራቸውን እያወቅ ሳታያቸው ግን እንዳሉ የምታውቃቸው ነገሮች አሉ። አሁን ለምሳሌ ልብ አለ አንተ? ያው ኦፍ ኮርስ አለኝ አይደል? ሳምባ አለ፣ ጣፊያ፣ ጉበት መሰል ወዘተ ተርፋል። እስኪ ያሳይ ብሎ እንደመጠየቅ ነው። መኖራቸውን ኦፕሬት ሲያደርጉ እኮ ታውቃቸዋል። ኬዮስ እንዳይፈጠር ሰውነት ላይ ኦርደር ዲሉ የልብህን መኖር አውጣተህ እስካላሳየኸኝ ድረስ አላምንህም ማለት በጣም ከባድ ነው። የላይፍ ትሬትኒንግ ጥያቄ ነው ራሱ የህይወት ጥያቄ ነው። ላንተ አውጥቼ ሳሳይ መሞትም አላ ሳምባም እንደዚህ እሱን ፕሩፍ ለማድረግ አይደለ? ስለዚህ እግዚአብሔርንም መኖሩን ለማወቅ በዚች በጠባብ አይምሮአችን እንበርብርና ወደ ላይ እንውጣ ካልን የሆነ ሰዓት ላይ እናቆማለን። ለዛ ነው በሜታፎር ደረጃ ሲነገር ማየት ማመን ነው ይባላል አይደል? ቤተክርስቲያን ጋር ሲመጣ ግን ማመን ማየት ነው የሚባለው። ሰሚው የሚሰማውን ነገር ወደ ከሃይማኖተ ሰሚ ይባላል ወደ ሃይማኖተ ራእይ ነው የሚያሳድገው ኦርቶዶክስ ይባላል። የምትሰማውን ነገር ወደ ማየት ደረጃ ነው የሚያሻግር። ምስጢረ ሥላሴ ምስጢር ነው የምንለው ለዛ ነው።